በዚህ ዘመን ቁጭ ብሎ ምንም አይነት ስለ ኢቮሉሽን እናቃለን እስካሁን ድረስ መላመት ነው ሃይፖቴሲስ ነው የተሻለ በሳይንቲስቶች ዘንድ የተሻለ ቲዮሪ ነው ከቲዮሪነት ያለፈ የተረጋገጠ ነገር የለውም የተረጋገጠ ነገር እንደሌለና እንዳልሆነ ሳይንቲስቱ እየነገረ አንተ እንዴት ነው ልታውቅ የምትችለው እኔ የሚያስገርመኝ ደግሞ ኢቮሉሽን ራሱ ትውፊት ሆኖ ነው የሰማው በጣም ይገርማል የሳይንቲስቶች ትውፊት ሃይማኖት አያድንም ሰው የሚድነው በእምነቱ ነው የሚል አባባል አለ ለመሆኑ ሃይማኖትና እምነት ሁለቱ ቃላት አንድ ናቸው ወይ ከዛ ውጪ እግዚአብሔር ለፍርድ ሲመጣ የሚጠይቀን ስድስቱን ጥያቄዎች ነው እንጂ ሃይማኖትህ ምንድነው አይለንም የሚል ሐሳብ አለና ይህ ትክክል ነው ወይ የሚል ነው ወደርሶ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብፁዕ አባታችን ሌሎችም እንግዲህ እኔ ዘግይቼ ስለመጣሁ ይቅርታ ጠየቅኩኝ እንደምን አረፈዳችሁ አሜን ለባህሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን የትውፊት ላይ አባታችን ሊቀ ብርሃናት ጥሩ አድርገው መልሰውታል ምናልባት እንደው በዘመናዊ ትምህርት ለተማረው ሰው ሊረዳው የሚችል ከሆነ አንዳንድ ነገሮችን ብቻ ባጭሩ ማከል ፈልጋለሁ ሊቀ ብርሃናት እንዳሉት አንድ ሰው ያለ ትውፊት እውነቶችን ማወቅ ይችላል ይላል ማለት ያለ እናትና አባት ተወልጄ መነጋገር ይችላል እንደማለት ያለ ነው ራሱ የመጣበትን መንገድ ተቃርኖ መናገር ነውና ያ ትክክል አይደለም አያስኬድም ግን ትውፊት ማለት ራሱ ምን ማለት ነው ሚለውን አንድ ነገር ትውፊት የሚባለውስ ምን ሲሆን ነው የሚባለው ነገሮች መጨመር ፈልጋለሁ አንደኛ ትውፊት ቅብብል ነው ቅድም ሊቀ ብርሃናት እንደገለጡት ግን ከቅብብልነቱ በፊት እንዲሁ እንደ ተረት ዱሮ እየተባለ የሚነገር ማለት አይደለም በተለይኛ በቤተ ክርስቲያን ቅዱስ ትውፊት ሆሊ ትራዲሽን ነው ምንለው ቅዱስ ትውፊት የምንለው መነሻው ቅዱስ እግዚአብሔር የሆነ ቅዱስ እግዚአብሔር በቅድስና ላጌጡ በመገለጥ የሰጠው ለማለት ነው ለምሳሌ የሥነ ፍጥረት ጉዳይ እግዚአብሔር ለሙሴ የገለጠለት ነው ምክንያቱም ሙሴ የነበረው ከሥነ ፍጥረት ከስንት ዓመት በኋላ ነው ማንንም ሰው ከተፈጠረ በኋላ ነው መፈጠሩን የሚያውቀው ከመፈጠሩ በፊት ስለመፈጠሩ ሊያውቅ አይችልም ሳይኖር እንዴት ሆኖ ሊያውቅ ይችላል ሊያውቅ አይችልም ስለዚህ ሁሉ ጊዜም ትውፊት የምንለው በተለይ በቤተ ክርስቲያን ቅዱስ ትውፊት ነው የሚባለው ይሄን ቅጽል መርሳት የለብንም ሆሊ ትራዲሽን ቅዱስ ትውፊት አንድ ነው ወጥ ነው ስለዚህ ትውፊት የሚባለው መነሻው ጊዜው አንድ ነገር የተገኘበት ያ እውነት የተገለጠበት የተሰጠበት ጊዜው የሚታወቅ ባለቤቶቹም የሚታወቁ መሆን አለባቸው ለምሳሌ ለሙሴ እንዲህ ተብሎ ተገልጧል ለኢሳይያስ ለኤርምያስ ለሕዝቅኤል ለዳንኤል እንላለን ልክ እንዲሁ ለአባ አንጦንስ ለአባ መቃር ለአቡነ ተክለ ሃይማኖት እንላለን እንጂ እንዲሁ ዝም ብሎ መነሻው የማይታወቅ ማን እንደተቀበለው የማይታወቅ መቼ እንደተገለጠ የማይታወቅ ነገር ግብስብሱ ሁሉ ትውፊት አይባልም ትውፊት ቅዱስ ትውፊት አንድና እውነተኛ ነው ሙሉ ነው ምንጩ ሁሉ ጊዜ እግዚአብሔር ብቻ ነው ሁሉ ጊዜ ምንጩ ወደ ታች ካመጣ ነው ቅዱሳን ሰዎች ናቸው ቅዱሳን ሰዎች ከእግዚአብሔር ተቀብለው የሚሰጡን ማለት ነው ስለዚህ ትውፊት ለመባል የመጀመሪያው መስፈርት የተገኘበት ወይም የተሰጠበት ወይም የተገለጠበት ጊዜው በትክክል የሚታወቅ ባለቤት ያለው ነገር መሆን አለበት ሁለተኛ ከዚያ ከተሰጠበት ጊዜ ጀምሮ ትውፊት ያሰኘው ቅብብል የሚለውን ያመጣው እስከ ደረሰበት ዘመን ድረስ ባልተቋረጠ ሰንሰለት ወይም ሰንሰለቱ ያልተቋረጠ መሆኑ በተረጋገጠ መንገድ የደረሰ ሲሆን ከሙሴ ወደ ነቢያት ወይም ከአብርሃም ወደ ይስሐቅ ከይስሐቅ ወደ ያዕቆብ እንዲህ ነው የምንለው ስለ አጽመ አዳም ሲተረካው ከገሌ ወደ ገሌ በዚህ ጊዜ ኖ መርገብ ይዞ ገባ ሲወጣ እንዲህ አረገ በኋላ ለገሌ ሰጠው እያለ ያልተቋረጠ መንገዱ ሰንሰለቱ የታወቀ መሆን አለበት ሶስተኛ ያልተበረዘ ጭማሪ ቅናሽ የሌለው ትውፊት ለመሰኘት በጊዜ ሂደት ውስጥ የተጨመረበት የተቀነሰለት መሆን የለበትም ያ ትውፊት ከዘመን በኋላ ለምሳሌ 500 ዓመት በቃል መጥቶ ከ500 ዓመት በኋላ ወደ ጽሁፍ ሊቀየር ይችላል ያ ትውፊት ጽሁፋዊ ትውፊት ሪትን ትራዲሽን ይባላል
የተጻፈበትም ጊዜ ይታወቃል፣ የጻፈውም ሰው ይታወቃል። እንዲያ ያለ መነሻው ግን ቃላዊ ሊሆን ይችላል፣ ኦራል ትራዲሽን ሊሆን ይችላል። በእርግጥ ሳይንሳዊ በሆነ መንገድ አንድ ትውፊት ኦራል ትራዲሽን የሚባለው ወይም የቃላዊ ትውፊት የሚባለው ድርጊቱ ሲፈጸም የነበሩ ሰዎች ድርጊቱ ሲፈጸም ላልነበርን ሰዎች ቢነግሩን ማለት ነው። ምን ማለት ነው ይሄ? ለምሳሌ በአፄ ምኒልክ ዘመን የነበሩ ሰዎች ካሉና እኔ ነበርኩ አይቻለሁ ቢነግሩን ለኛ ያ ኦራል ትራዲሽን የቃል ትውፊት ይባላል። በቴዎድሮስ ዘመን ግን የተደረገውን ያዩ ሰዎች የሉም። ካዩት ሰዎች ግን የሰሙ ሰዎች ይኖራሉ። ካዩ ሰዎች ያ ነው ቅብብል የሚያሰኘው ያ ነው። ድርጊቱ በተፈጸመ ጊዜ የነበሩ ሰዎች ተናግረውት ግን እነሱ በሌሉበት በቅብብል ሲደርስ ትውፊት ይባላል። እና ይሄ በሂደቱ ያልተበረዘ፣ ያልተከለሰ፣ ያልተጨመረ በትክክል በታወቀ ሳይንሳዊ በሆነ መንገድም ይጠናል። በአሁኑ ጊዜ እንደ አፍሪካ ያሉ ሀገሮች ታሪክ የላቸውም ሲባል አላቸው። እነዛ አውሮፓውያን የሰለጠኑት የተጻፈ ታሪክ የላቸው። የተጻፈ ባይኖራቸው ይቃል አላቸው። እንዴት እውነተኛ መሆኑን አረጋግጠን እንደ ታሪካዊ ሰነድ ልንቆጥረው እንችላለን የሚል የራሱን የሆነ ስነ ዘዴ ሜቶዶሎጂ ተጽፎለት ኖሮት ለዓለማዊ ነገር ሁሉ የሚከወንበት ነው። ግን በትክክል ሳይበረዝ ሳይከለስ መምጣት አለበት። እኛም አሁን እንደ ክርስቲያን በእውነት ላይ የሚጨምር በክርስቶስ ላይ የሚጨምር ነው። ከእውነትም የሚያጎል ከክርስቶስ ላይ የሚያጎል ነው፣ እውነት ክርስቶስ ስለሆነ። ስለዚህ አንድ ኦርቶዶክሳዊ ክርስቲያን እውነት ኦርቶዶክሳዊ ክርስቲያን ከሆነ ማወቅም መስማትም መፈለግ ያለበት ሊናገርም የሚችለው እንደሆነው እውነቱን ብቻ ነው። በእውነት ላይ መጨመርም ከእውነት ማጉደልም ክርስቶስን ከመካድ ምንም ትንንስ የለውም፣ አይተናነስም። ስለዚህ ትውፊት ሳይበረዝ ሳይከለስ የወረደ የመጣ የምንጠነቀቀውም ለዛ ነው። በጣም መጠንቀቅ አለብን። እውነተኛ ክርስቲያን እውነተኛ ባለሙያም ይጠነቀቃልና አንዱ ትውፊትን ትውፊት የሚያሰኘው ይሄ ነው። ሁለተኛው ግን ትውፊትን ምስጢር የሚለው ቃል በእኛ ቤተክርስቲያን በጣም የተለመደው ቃል በቃል አወፌ የሚለው ማቀበለ ስለሚሆን ወደዛ ይሄዳል። ግን ትክክለኛ ትርጉሙ የትውፊት ራሱ ምስጢር ማለት ነው ይላሉ። ምን ማለት ነው? ለሁሉ ሰው በይፋ በገሃድ የማይታይ እንደው ብዙ ነገሮችን ማንሳት ይቻላል። ለምሳሌ እኛ የምስጢረ ቁርባን ከምስጢረ ቁርባን ጋር የተያያዙ ከፍታቴው ጋር የተያያዙ ስርዓቶች በሙሉ ምስጢራት ናቸው። እንደ ሰው ክህነት ሲቀበል ዲቁና እንኳን እንደተቀበለ ስልጣኑ ስለተቀበለ ብቻ ምልአት አይኖረው። ምስጢር አይቷል ወይ ተብሎ ይጠየቃል። ያ ትውፊት ነው፣ ቅብብል ነው። ከጥንት ጀምሮ አብዛኛዎቹ ከክህነት ከነዚህ ይህን ከመሰሉት ያሉት የቤተ ክርስቲያን ጸጋዎች አብዛኛዎቹ ምስጢራት ናቸው፣ ስጉሮች ናቸው። ለሕዝብ ይፋ አይደሉም፣ ግልጥ አይደሉም፣ ስጉሮች ናቸው፣ ጸጋዎች ናቸው። ሌላው ቀርቶ ተአምራት እንኳን አብርሃም ሶርያዊ በሕዝቡ መካከል ሆኖ ተራራውን እንዲፈልስ ሲያደርግ አብርሃም ሶርያዊ ግልጥ ነው፣ ስምዖን ግን ስውር ነው የነበረው። በኋላ ነው የምናውቀው ይሄ እና አብዛኛዎቹ ምስጢራት ጸጋዎች ድብቆች፣ ሽሽጎች ስለሆኑ ሰውም ብቃትን ስለሚፈልግ ብቃት ያለው ሁሉ ያውቃቸዋል፣ ብቃት የሌለው አያውቃቸውም። ብቃት ያላቸው ምዕመናን እንኳን መቅደስ ገብተው ምስጢር ባያዩ ከውጭ ሆነው ክርስቶስ በበግ አምሳል ሲፈተት ደም ሆኖ ያዩታል። ብቃት ያለው የሚያየው፣ ብቃት ያለው ግን የማያየው። እነዛ ብቃት ያላቸው ግን ብቃት ለሌለው በትምህርት በመልክ የሚያስተላልፉት ትውፊት ማለት ይሄ ነው እና ትውፊት ስለ ዓለም መገኘት አሁን አንዳንድ ሰዎች ይህን ጥያቄ የሚያነሱት ይህን ተናግሬ በዚሁ ላይ አቆመዋለሁ። ይህን ጥያቄ የሚያነሱት የሚመስለኝ አንዳንድ ሰዎች ለምንድን ነው ስለ ዓለም መፈጠር በትውፊት ሙሴ አለ እንዲህ አለ ለምን ትሉናላችሁ? እኛ ተመራምረን እንዲህ አድርገን አናውቀውም ወይ የሚል ይመስለኛል። ዋናው የጥያቄው መነሻ ፍልስፍና ጠባይ ይሄ ሊሆን ይችላል ብዬ ገምታለሁ። የሚገርማችሁ ነገር በሳይንሱ ዘዴ ራሱ በሳይንሳዊ ዘዴ ስለ ስነ ፍጥረት ስለ ዓለም መገኘት ኦሪጂን ኦፍ ኮስሞስ ማለት ነው ከትውፊት የተሻለና የተለየ ነገር የላቸው። እንደውም ይቅርታ ላነጋገሬ፣ እንደውም ትውፊትን እንኳን የሚያሟላ አይደለም። በነገራችን ላይ አንደኛ ማረጋገጥ አይችሉም። ፍጥረት ተፈጥሮ ብዙ ዓመት ኖሮ ነው የሚያውቁት። ራሱ ጥያቄ የተነሳው ፍጥረት ከኖረ ከብዙ ሺህ ዓመታት በኋላ ነው። ከዚያ በፊት ስለነበረው ነገር የሰዎች አይምሮ ሄዶ እንዲህ ሊሆን ይችላል የሚሉ መላምቶችን እንዲያውም አንዳንድ የቤተክርስቲያን ሊቃውንት በሁለት ይከፍሉታል። ይሄንን ለምሳሌ ተጨባጭው ዓለም አለ።
ተጨባጩ ዓለም አለ። በተጨባጩ ዓለም ውስጥ ለውጥ አለ ማለት ስለ ለውጥና ስለ ተጨባጩ ዓለም የኋላ ሰዎች ያላቸው አስተሳሰብ ፍልስፍና ይባላል። ፍልስፍናውና the philosophy and the fact are different ነው የሚሉት። ፍልስፍናውና ተጨባጩ ራሱ የተለያዩ ናቸው። ስለ ተጨባጩ ዓለም ያላቸው መላምታዊ ሐሳብ የትውፊትን ያህል እንኳን ማሟላት አይችልም። በምንም መንገድ ሊያሟላ አይችልም። ስለዚህ አንድ ሰው በዚህ ዘመን ቁጭ ብሎ ምንም አይነት ስለ ኢቮሉሽን እናውቃለን እስካሁን ድረስ መላምት ነው፣ ሃይፖቴሲስ ነው። የተሻለ በሳይንቲስቶች ዘንድ የተሻለ ቲዮሪ ነው። ከቲዮሪነት ያለፈ የተረጋገጠ ነገር የለውም። የተረጋገጠ ነገር እንደሌለና እንዳልሆነ ሳይንቲስቱ እየነገረህ አንተ እንዴት ነው ልታውቅ የምትችለው? እኔ የሚያስገርመኝ ደግሞ ኢቮሉሽን ራሱ ትውፊት ሆኖ ነው የሰማኸው። በጣም ይገርማል። የሳይንቲስቶች ትውፊት። አንዱ ሳይንቲስት እንደዚህ ሊሆን ይችላል አለ፣ ተናገረ። የሚቀጥለውን ያን ተናገረ፣ የሚቀጥለውን ተናገረ። ባዮሎጂ መምህር ነገረህ፣ አንተ ያንን አመንክ። የቤተ ክርስቲያን ካህን የነገርህን አላመንክም። በሁለቱ መካከል እንኳን ያለውን ልዩነት ማስረዳት አይችልም የኛ ትውልድ። በእውነቱ ለመናገር እነዛ የነገሩትን ሰዎች አምኖ አድልቶ እውነት መስሎት ለዚያ ከመቆሙ በቀር ያን ራሱ እውነት መሆኑን ማረጋገጥ የሚችል ሰው የለም። እንዴት ነው ማረጋገጥ የምትችለው ታዲያ? ምንም ማረጋገጫ መንገድ የለው ወገኖች። እና አንዳንድ ጊዜ ነገሮችን ቆም ብለንና በአግባቡ ሳንመረምር ልክ የኛ መመርመር የማይችል በዛ ያለው መመርመር የሚችል አድርጎ እንደማሰብ ያለ ስህተት የለም። ይሄ የአእምሮ ዝመት ነው፣ ኢንክሊኔሽን ነው። ዝም ብለን ይመስለናል። ምናልባት የኛ ቤተክርስቲያን ሰዎች ስናያቸው ልብሳቸው እንዳይ ሳይንቲስቶቹ ስላልሆነ የሚሰሩበት ቦታ የዛ አይነት ላብራቶሪ ስለሌለው እንደዛ አይነት ማይክሮስኮፕ ስለማይጠቀሙ ያኛው ግን ያኛው ራሱ እኮ ግራ ገብቶት ነው። በማይክሮስኮፕ ቢያይ በምን ቢያይ ኳርክ ይላል። ለምሳሌ አሁን የአቶሚክ ፊዚክስ የመጨረሻው ቅንጣት ኳርክ ነች። ኳርክ በሆነ ማይክሮስኮፕ አይተውት ብልጭ ያለባቸውን ነገር ኳርክን በለው አሉ፣ ተቀበልናቸው። ምን አማራጭ አለን? በእውነቱ ምን ልናረጋው እንችላለን? ምን እንዴት አድርገን ልናረጋግጨው እንችላለን? አናይዲ በአሰምሽን እኮ ነው። ኳርክ ራሱ በላቦራቶሪ በጣም ኤክስትሪምሊ ማግኒፋይ በሚያደርግ ማይክሮስኮፕ ያየውን ብልጭታ ኳርክ ነው አለኝ። ምን እሱ ራሱ አልጨበጠው አላየውም እኮ መንካት አይችልም እኮ። እንዴት ያን አስተሳሰብ እውነት ነው ብለህኛውን እንዴት አይደለም የምንልበት ምክንያት ምንድን ነው? እና ክርስቲያኖች ቆም ብለን ሳይንስን እኔ አትመርምሩ አንላቸውም። ሳይንስ የተደራጀ የሰዎች አስተሳሰብ ነው። ራሱ ኳርክ መጥቶ እኔ ነኝ የመጣው ያለው ሳይንቲስት የለም። በእውነቱ እንደዛ ያለ የለም። የኛ አስተሳሰብ ነው በአብዛኛው። የኛ ዝመት ጥነት የኛ ውስጥ ያለ አለማመን ወደ አለማመን ስለሚያደላብን አይምሮአችን ያ ነው የሚያስቸግረን። ሳይንሳዊ በሆነ መንገድም ያን እንትን የሚል ነገር የለም። እና ይሄ እንደው መሰረታዊና ከሳይንሱ ጋር የተገናኘ ስለመሰለኝ ነው ወደዚህ የሄድኩት። ረጅም ጊዜ በመውሰድ ይቅርታ ጠይቃለሁ። የተጠየቁት ጥያቄ በጣም ቀላል ነው። ለኔ የተሰጠኝ ሃይማኖት እምነት ነው እንጂ ሃይማኖት አያድንም እንደዚህ የሚለው። ከዚያ በኋላ ደግሞ ክርስቶስ ሲመጣ አምስት የሚጠይቃቸው 6 ጥያቄዎች ብራብ አብልተኸኛል፣ ብጠማ ጠጥተኸኛል የሚሉ ስለሆኑ ሃይማኖት አለ ሆይ ብሎ አይጠይቅም የሚል ነው። ከነዚህ ብንጀምር ከዚህች ቀላል ጥያቄ ብንጀምር የተሻለ ይሆናል። መጀመሪያ በዕለተ ምጽአት እነዚህን ጥያቄዎች የሚጠይቃቸው እነማንን ነው? እነዚህ ጥያቄዎች የሚቀርቡለት አማኝ ብቻ ነው። ማያምን ሰው ይሄን አይጠየቅም። ቅድም የኔታ ገብረመድህን እንዳሉት አንድ ሰው ማመን አለበት፣ መጠቅመቅ አለበት፣ መቁረብ አለበት። እነዚህን ደረጃዎች ሊዘል አይችልም። ከዚያ በኋላ አራተኛውና የማይቀረው መልካም ስራ ነው። መልካም ስራ መስራት አለበት። የሰራውን ስራ ስለማያውቀውም አይደለም ክርስቶስ ያ ሰው የሚጠይቀው ይስራ አይስራ ስለማያውቀውም እኮ አይደለም። እግዚአብሔር በዚህ ዓለም ያለ አንድ የተደረገውን የማያውቅ የችሎት ዳኛ ይመስላችኋል? ያኮ መጀመሪያ ራሱ በምን ዋጋ እንደምናገኝ ለማስረዳት ለኛ ያስጠይቃቸዋል ማለት አቅለን እንዳናየው የተገለጸ ነው እንጂ እግዚአብሔር አሁን በዚህኛ በስቴጁ ላይ ተቀምጠን እንደምናደርገው ቁጭ ብሎ ሰው ሁሉ እየተጠራ አብልታል አላበልሃም እየተባልክ ስትጠየቅ የምትውል መስሎ ነው? መስሎሽ? እንደዚህ አይነት ቀልድ ያለ ይመስላችኋል በእግዚአብሔር መንግስት? ራሱ ቃሉ የሚናገረው በጎቹን በቀኝ ፍየሎቹን በግራ ያቆማቸዋል ይላል። ፍየሎች እኮ የተባሉት ኃጥአን ናቸው። ኃጥአን ናቸው እንጂ ከሃዳያን አይደሉም። የማያምኑ ሰዎችማ ይቀርቡ ዘንድ የላቸው፣ አይጠየቁ። የሚጠየቀው ሰው የሚያምን ያመነ የተጠመቀ የቆረበ ስራ ግን የሌለው። ይሄም ስራን ከጥምቀትና ከቁርባን አሳንሰን እንዳናየው
አጽንቶ ለመናገር የተሰጠ ትምህርት ነው እንጂ በሰማይ ችሎት ተቀምጦ ሰዎች እየቀረቡ ሲመረመሩ የሚውሉ ሆነው አይደለም። ይታወቃል። ያችን ሴት እኮ ኃጢአት የሌለበት ይውገራት ሲላቸው እኮ የእያንዳንዱ ስራ በየግንባሩ ላይ ነው የተጻፈ። ታዲያ በሰማይ ችሎት የሚዘረጋ ይመስላችኋል? እሱ አይደለም መሰረታዊ ዓላማው የምግባርን አሳንሰ። ምክንያቱም ሰዎች በጣም ደካሞች ፍጥረቶች ነን። ያንድን ነገር አስፈላጊነቱ በደንብ ላይ ገባን ይችላል። ያን በደንብ አድርጎ አስረድቶ የማሳየት የማሳወቅ ጉዳይ ነው። ስለዚህ በላይ በሰማይ ምግባር የሚጠየቁት ወይም ምግባር ያስጠይቃቸዋል የተባሉት ሶስቱን ያሟሉት ናቸው። እምነት፣ ጥምቀት፣ ቁርባን ያሟሉት። እነዚህን የማያሟሉ ሰዎች ይጠየቁ ዘንድ ወይም ደግሞ በዚህ ምክንያት ተኮንናቸዋል አይባሉ። ምን ማለት ነው? በሌላ ቋንቋ አንድ ሰው አምኛለሁ፣ ተጠምቄያለሁ፣ ቆርቤያለሁ፣ ለድነት 4ኛ ስራ ያስፈልገኛል፣ 3/4ኛውን አሟልቼ እንዴት በአንድ 4ኛው እኮንናለሁ አትበል። 1/4ኛውና የናከው ያስኮንንሃል፣ ሲኦል ያወርድሃል ማለት ነው። ብቁ ነው። እኛን ወደ ሲኦል ለማውረድ ብቁ ነው። አሳልነን ልናየው የምንችለው አይደለም። የሥራን እጅግ አስፈላጊነት ነው የሚነግረን። በጣም አስፈላጊ ነው። ለዚህ ነው የእግዚአብሔር ፍርድ እውነተኛ ስለሆነ ከሰጠው ያንዳንዱ ቃል ለፍርድ ብቁ ስለሆነ ነው ወደዛ ስለሚወስድ እሱን አሳንሰሽ ልትመለከቱት አይገባም። ይሄን በተመለከተ በሰፊው በቅዱሳን መጻሕፍት የተጻፈ ስለሆነ መምህራንም በየዕለቱ የሚያስተምሩት ስለሆነ ብዙ ማብራሪያ አያስፈልገኝም። በጣም የሚያስቀው ደግሞ እምነት ነው እንጂ ሃይማኖት አያድንም የሚለው ጥያቄ ነው። ሲጀመር እምነትና ሃይማኖትን ያን ያክል አራርቆና የተለያዩ አድርጎ መናገር በጣም አስቸጋሪ ነው። አንድ ሰው ጥምቀት ያድናል ብሎ ካልተጠመቀ ጥምቀት ያድናል ብሎ ማሰቡ ሊያድነው ይችላል ወይ? ቁርባን ያድናል ብሎ ማሰቡ መቀበሉ ካልቆረበ ሊያድነው ይችላል ወይ? እናምናለን ስንል እኮ ምን ማለታችን ነው? ለምሳሌ ጌታችን በወንጌል ደጋግሞ ያስተማረው በጣም ቅድምም እንዳልነው ስለ መልካም ስራ ነው። መቼስ በዚህ በአብይ ጾም ለየብቻው አሁን ወደፊት በገብርኄር ይነሳል፣ እነዛ 10 ደናግል ምሳሌ ይነሳል። በወንጌል ላይ ይሄ ያልተጻፈበት ምን አለ? ደጋግሞ ምሳሌዎቹ ጊዜ ይፈጃል በሚል ነው ማልዘረዝረው እንጂ ማንሳት ይችላል። እና እነዛ ዘይት ማሰሮ ይዘው ዘይት መብራት ይዘው ዘይት ያልያዙ ሰዎች እነማን ውጡ እኮ ነው የተባሉት። ስለዚህ አንድ ሰው ሲያምን የሚያምነው እኮ ይሄን ነው። እምነት የምንለው ምኑን ነው ለመሆኑ? እምነት እኮ የምንለው ራሱ ስራ ያጸድቃል የሚለው እኮ ራሱ እምነት ውስጥ ነው ያለ። ይሄን አታምንም ማለት እምነት የለህም። እግዚአብሔር አምላክ ነው ስላልክ ብቻውን ይሄ እምነት ይመስልሃል? ቅድም እንዳልነው ነው እኮ እውነት ላይ ልንቀንስ ልንጨምር አንችልም። እውነት የሚባለው ይሄ በሙሉ ነው። ክርስቶስ የሰራው ሕግ በሙሉ እውነት ነው። እኔ እውነት ነኝ ብለው ቃሉ እውነት ነው። እውነት እኮ ይሄ ነው የምታምነው። ይሄን እውነት ነው ብለህ ነው የምታምነው። ይህን እምነት ካመንክ እኮ እዚህ ውስጥ የሚነግርህ ነገር አለ። እያንዳንዱ ልናደርገው። ለምሳሌ ቅድም ስለ ጥምቀት ስለ ፈያታዊ ዘይማንም ተነስቷል። አሁን ኒቆዲሞስ ይመጣል። ጌታ በግልጽ እኮ ነው የተናገረው። ከውሃና ከመንፈስ ያልተወለደ የእግዚአብሔር መንግስት ሊያይ አይችልም። ይሄን ልታምን አትችልም። ይህን ካላመንክ ምኑን ታምናለህ? ይህን የማያምን ሰው ምኑ አማኝ ነው? ካልተወለደ እኮ ነው። ዳግመኛ ካልተወለዳችሁ የእግዚአብሔር መንግስት አታይም። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ይሄን ማመን አለብህ። ባልንጀራውን እንደራሱ ያልወደደ ጌታ እኮ የዘላለምን ሕይወት እንደወርስ ምን ላድርግ ሲለው በመጽሐፍ ምን ተጽፏል ነገረው፣ መለሰለት። መጀመሪያ እግዚአብሔር አምላክህን በፍጹም ልብ በፍጹም ኃይል ውደድ ይላል። ሁለተኛው ባልንጀራህ እንደራስ አድርገው ሂድ፣ ይህን አድርግ፣ በሕይወት ትኖራለህ ነው። በሕይወት ኖሮ የእግዚአብሔር መንግስት ለመውረስ ይሄን ሁለቱ ፈጽማለሁ። ይሄ ሁለቱ በሙሉ ከኦሪት ነቢያትን ጠቅሎ ስለያዘ ነው። ባልንጀራ መውደድ እኮ ምንለው ይሄ ምግባራትን በሙሉ የሚያስረዳው እኮ ይሄ። ታዲያ መልካም ስራ ሳይኖር እንዴት ትወርሳለህ? ምኑንስ ነው የምናምነው? እንድናምነው እኮ የምንገደደው አንዱ ይሄን ስለሆነ ማለት። ምናልባት አንዳንድ ሰዎች ይህን ጥያቄ የሚያመጡት በእንግሊዘኛ እምነትና ሃይማኖት የሚለው አንድ ነገር ያመጣል። በእኛ ብዙ ልዩነት የለው። በእንግሊዘኛ ግን ፌዝ ኤንድ ሪሊጅን፣ ፌዝ እምነት፣ ሪሊጅን ሃይማኖት። ይህንንም እንደዚህ አድርገን ማየት እንችላለን። እምነትና ሃይማኖት ለምሳሌ ሃይማኖት አማኞች ተሰብስበው የሚፈጽሟቸውን ስርዓት አምልኮችና ምስጢራትን በሙሉ የሚያጠቃልል ነው ብለን እንውሰድ። ስለዚህ አንድ ሰው
በማመኑ ብቻ ሊድን እንደማይችል አንድ ሰው ጥምቀት ያድናል፣ ቁርባን ያድናል፣ ይሄ ያድናል ብሎ ብቻ ስላመነ እንደማይድን ለማስረዳት ስጋውን ደሙን ተቀበል ብሎታል። ስጋዬን ያልበላ ደሜን ያልጠጣ አትድንም ብሎታል። ያልተጠመቀ አይድንም ብሎታል። ለመጥመቅና ለመቁረብ ወደ የት ይሄዳል? ወደ ቤተ ክርስቲያን ይሄዳል። ራሱን በራሱ ማጥመቅ አይችልም። ለመቁረብ ቤተ ክርስቲያን ይሄዳል። ቅዳሴ ያስቀድሳል፣ ስርዓትን ይፈጽማል። ሃይማኖት የምንለው ይሄንን ነው። ቅድም ትውፊት ያልነውም እኮ ይሄንን ነው። እንዴት እንደሚቆርቡ ያሳያቸው ክርስቶስ ስጋዬን ያልበላ ደሜን ያልጠጣ እኮ ብሎ አልቀረም። ስጋውን ደሙን ለውጦ ደግሞ ከዚህ ካልበላችሁ ብሏቸዋል፣ ከዚህ ከበላችሁ ብሏቸዋል፣ አሳይቷቸዋል። ተጠምቆ አሳይቷቸዋል። በተግባር ያላሳየችው ቅድሜንታ ገብረመድኅን ለአርአያ ያሉት ምንም ነገር የለም። ቤተ ክርስቲያን ጠብቃ ጠንቅቃ የምትኖረው ያን በተግባር ያሳየውን የእምነቱን ኃይለ ቃል እስከሚፈጸምበት ስርዓተ አምልኮ ድረስ አከናውና ነው ያዘችው። በሌላ ቋንቋ ብዙ ጊዜ የሚነሳው አለ፣ ጸጋ በጸጋው ድናለሁ፣ አመኘ በጸጋው ድናለሁ። ልክ ነው። ማንም ሰው ያለ ጸጋ እግዚአብሔር አይድንም። ሁላችንም ምንድነው? በጸጋ ነው። ጸጋ የምናገኘው ደግሞ ምስጢራተ ቤተ ክርስቲያንን ስንካፈል ነው። የልጅነትን ጸጋ የሚያገኘው ሲጠመቅ ነው። ከክርስቶስ አካል ብልት የመሆንን ጸጋ የሚያገኘው ስጋውን ደሙን ሲበላ ነው። ሲሰራ የእሱ አካል የመሆን ልክ እንዳለው ጨው የመሆን ብርሃን የመሆንን የዓለም ብርሃን ነው ብለዋል። ያን ያገኘዋል። እሱ ግንድ ሆኖ እሱ ቅርንጫፍ ይሆናል፣ ያፈራል። ያ ሁሉ ሊያገኝ የሚችለው ቤተ ክርስቲያን ሄዶ ከምስጢራት ሲሳተፍ ነው። ሃይማኖት የሚባለው ይሄ ነው እንጂ መጽሐፍ ቅዱስ ላይ ያለውን እንደ ኮሚኒዝም፣ እንደ ስታሊን፣ እንደ ማርክስ፣ እንደ እንግሊዝ አስተሳሰብ እያነበነብ አሁን እንዳለው አሁን ያለው አብዛኛው የክርስትና ስሜት ምናባዊ አይዲዮሎጂካል ወይም ደግሞ ፖለቲካል ክርስቲያኒቲ ማለት ይቻላል። ፖለቲካል ክርስቲያኒቲ ማለት አንድ ፖለቲከኞች ስለ እነርሱ አስተሳሰብ ርዕዮተ ዓለም እንደሚጮሁት ቤተ ክርስቲያኔ እያለ ይጮሃል፣ ይሟገታል፣ ይናገራል። ራሱ ግን በተግባር ክርስቲያን አይደለም። ክርስቲያን ለመሆን የማይጥር በህይወቱ ክርስቲያን ለመሆን የማይጋደል አሻግሮ ግን ሌሎች ሰዎች ቤተ ክርስቲያን ሊያጠፉ ነው እንዲህ ሊያደርጉ ነው እያለ የሚጮህ ምንም በህይወት ግንኙነት የሌለው እንደዚህ አይነት ክርስትና የለም። እና ሃይማኖት የሚባለው ተግባሩን ከነ ስርዓተ አምልኮ ከነ ምስጢራቱ ነው። ይሄን ደግሞ በጥቅስ አስደግፈውኝ ካላችሁኝ ልነግራችሁ እችላለሁ። ለምሳሌ የይሁዳ መልእክት ምዕራፍ 1 ቁጥር 3 እኮ የሚናገረው ይሄንን ለቅዱሳን ስለተሰጠች አንድ ሃይማኖት እንድትጋደል ሲል ለቅዱሳን የተሰጠው ሃይማኖት ናት። ስለዚያች አንድ ሃይማኖት መጋደል ያስፈልግ። መጀመሪያ እኔን ራሴ ሃይማኖተኛ ለማድረግ፣ እኔን ራሴ ክርስቲያን ለማድረግ፣ እኔን ራሴ ቆራቢ ለማድረግ፣ እኔን ራሴ ተነሳይ ለማድረግ የንታ እንዳሉት ደጋግመው ቅድም አንባ ንስሐ ለምሳሌ ቅዱስ አትናቴዎስም በቅዳሴውም እንዳለው በሌላውም በኃጢአት ስናድፍ በነገራችን ላይ በማይገቦ በጥምቀት ያገኘነውን ልጅነት እናጣዋለን። እንደገና ጥምቀት የማይደገም ስለሆነ እንደገና ቤተክርስቲያን ሄደን የልጅነት ጥምቀት አንጠመቅም። በአንባ ንስሐ ግን እንደገና እንወለድባታለን። እንደገና ማለት ነው፣ ሳይቋረጥ ማለት ነው። ይህን እየፈጸመ ነው ሲኖር ነው ሃይማኖተኛ የሚባለውና ክርስቲያኖች ለያይተን ያን ያክል አንየው። እምነት የሚሉ ሰዎችን ክርስቶስ ነግሯቸዋል። እስኪ ቅዱስ ጳውሎስ ደጋግሞ አብርሃም አመነ ጽድቅም ሆኖ ተቆጠረለት፣ አብርሃም በስራው ጻድቅ እንደሆነ አታውቅምን ይላል። አብርሃም እኮ አማኝ ነው፣ እምነት ነው የተባለ እምነቱን በስራ ስለገለጠ ነው። በስራ የማይገለጥ እምነት እንዴት አንድ ሰው ሃይማኖተኛ ያደርገዋል? እንዴት ሊያጸድቀው ይችላል? እንዴት ሆኖ ሊሆን ይችላል? ይሄ እኮ በተደጋጋሚ የተገለጸ ነው። እና ረጅም ጊዜ በመውሰድ ይቅርታ ክርስቲያኖች በእውነቱ ነጠላ ጥቅሶችን እየያዝን ከመንሮጥ ይልቅ በመሰረቱ የቤተ ክርስቲያን ትምህርት ብንሰማ ረጋ ብለን ብናደምጥ፣ በማድመጥ ብዛት ደግሞ ክርስቲያን ስለማንሆን በህይወት ብንኖር ብንለማመድ ወደ ቤተ ክርስቲያን ውስጥ ብንገባ ግን ወደዚያች የቅዱሳን አንድነት ህብረት እንድንገባ ቤተ ክርስቲያን በቅዳሴው የምትለው እሱን ነው። በእውነቱ ወደ ቅድስት ቤተ ክርስቲያን አንዳርጋቸው ደምራቸው የቀደመ ኃጢአታቸውን ይቅር በለህ የምትለው ወደዚያች አንድነት ካልገባን ካልተደመር የድህነት ምንም ተስፋ ስለሌለው ወደዚያች ቤተ ክርስቲያን ተደምረን በትምህርት ከሚነገረው በላይ በተግባር በህይወት በመቅመስ የቤተ ክርስቲያን ምስጢር ለመረዳት ያብቃን። ይቆየን። እግዚአብሔር ይስጥልን።